እንግዲህ ሄርሜላ ለአብርሃም መልእክት እንደላከች መረጃዎች ወጥተዋል ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። ዛሬም እንግዲህ አንዳንድ አዳዲስ መረጃዎች ይኖሩናል ማለት ነው። እንግዲህ እስከዛሬ ድረስ የሄርሜላ መጥፋት እጅግ በጣም አነጋጋሪ ሆኗል። እስከዛሬ ድረስ አልተገኘችም። እንግዲህ ግን በጠፋችበት መጠን እየተፈለገች ነው የሚል እምነትም የለኝም። ምክንያቱም ሰው ለዚህ ያክል ጊዜ ራሱን ደብቆ ወይ ደግሞ ያለበት ቦታ ሳይታወቅ ሲቀር እጅግ በጣም ነው የሚያስፈራው። እውነት ለመናገር ምን እንደሆነች ራሱ ስለማይታወቅ ማለት ነው። ለማንኛውም ግን በጠፋችበት መጠንና ልክ እንዲሁም ደግሞ በጠፋችበት ቀን ብዛት ልክ ሄርሜላ በደንብ እየተፈለገች ነው ወይ ደግሞ በደንብ እየፈለጓት ነው ብዬ አላምንም፣ እንደገል ማለት ነው። ምክንያቱም የሆነ ፍንጭ ራሱ መገኘት ነበረበት ብዬ አስባለሁ። እስከዛሬ ድረስ እንግዲህ ብዙ ጊዜ ሰዎች ሲጠፉ ምናምን አፋልጉን የሚባሉ ማስታወቂያዎች ይወጣሉ አይደለ? ግን አትሊስት ሁሉም ሰው ይሳተፋል፣ ያሉበትን ለማጣራት ይሞከራል በደንብ እንጂ በዚህ ልክ ዝም ተብሎ አይታይም። ወይ ደግሞ እንግዲህ የዝምታ ፍለጋ አለ ብዬ አላምንም። የሄርሜላን አሁን በዝምታ ነው እየፈለጓት ያሉት እውነት ለመናገር። አሁን አብርሃም ዳኒን ኤፍሬምን ምናምን አሳስሯል። በቃ እነሱ ናቸው ምናምን ብሎ ማለት ነው። ነገር ግን እነሱን ማሳሰር ማለት ሄርሜላን ማግኘት ማለት አይደለም። ስለዚህ እነሱ ያሉበትን የማያውቁ ከሆነ አብርሃም አቅጣጫውን መቀየር አለበት ብዬ አስባለሁ። በቃ ሌላ ቦታ ልትሆን ትችላለች ብሎ የሚያስባቸውን ቦታዎች በሙሉ መፈለግ አለባቸው። ዛሬ እንግዲህ ሜሪን ጠርቷል፣ ሩታንም ጠርቷል። ሁለቱን አንድ ላይ ለማገናኘት ማለት ነው። እውነት ለመናገር ምንም ጥቅም የሌለው ቀጠሮ ነው የዛሬው ቀጠሯቸው ማለት ነው። ለምንድን ነው የጠራው? ሜሮን የምታወራው ነገር እውነት ነው ወይ? ይህንን ነገር አረጋግጭልኝ ብሎ ነው ለሩታ ሊጠይቅ የቀጠራቸው ማለት ነው ሁለቱንም። እና ሜሪና ሩታ አብረው የሚሰሩ ሰዎች ናቸው። እውነት ለመናገር አሁን ላይ ተጣሉ አልተጣሉ እሱ የተረጋገጠ ነገር የለም። ግን እኔ እንደግል የተጣሉ አይመስለኝም። አሁንም ቢሆን አብርሃም ላይ ድራማ እየሰሩበት ያለ ነው የሚመስለኝ እስከዛሬ ድረስ ካየናቸው ነገሮች በመነሳት ማለት ነው። ለማንኛውም ግን ሜሮን የተናገረችው ነገር እውነት ነው ውሸት ነው ብሎ ሲጠይቃት ሩታ እውነት ነው ብላ ልታረጋግጥለት አትችልም። ምክንያቱም ሩታን እኮ ነው እየከሰሰች ያለችው ሜሪ ምንድነው ያለችው? ሩታ ኤፍሬም እና ዳኒ ሆነው ስለ ሄርሜላ ሲያወሩ ሰምቻለሁ ብላ ነገረችው። ስለዚህ ይህንን ነገር ይዞ ሂዶ ሩታ ጋር ሜሮን ስለ ሄርሜላ እያወራችሁ ነበረ ብላ ነግራኛለች፣ እውነት ነው ውሸት ነው ብሎ እንዴት ሰው እንደዚህ አይነት ጥያቄ ይጠይቃል? ሲጀመር እንዴ ስለ አንቺ እያወራችልኝ ነበር፣ ለሚስቴ መጥፋት ምክንያት እንደሆንሽ ስለ አንቺ እያወራችኝ ነበር ሜሪ። ስለዚህ ይሄ ነገር ውሸት ነው እውነት ነው ተብሎ እኮ አይጠየቅም። ሩታ አዎ ትክክል ናት፣ ስለ ሄርሜላ አውርቻለሁ፣ እውነቷን ነው ሜሮን ያለች ብላ ልትነግረው አስበው ነው? ምንድነው ሀሳቡ? የአብርሃም ሀሳብ አልገባኝም እኔ። ለማንኛውም ግን እነ ሩታ ጋር ምናምን እንደማትሆን እርግጠኛ ነን በቃ። እና አብርሃም አንዳንድ ጊዜ የምታረጋቸውን ነገሮች ከቀልብ ሆነ ብታረጋቸው መልካም ነው የሚል ሀሳብ አለኝ። መታ ሜሮን ሩታን አንተ ጋር ስለከሰሰች ያንን ክስ ደግሞ ሄደህ የምታረጋግጠው ባለቤቷን ሩታን በመጠየቅ አይደለም። ሩታ ስለ ሄርሜላ አውርታ ቢሆን እንኳን ከዳኒና ከኤፍሬም ጋር ሆና ስለ ሄርሜላ አውርታ ተነጋግራ ተወያይታ ቢሆን እንኳን ሜሮን ያለችው ነገር እውነት ነው ስትላት አዎ እውነት ነው ልትላት አትችልም። በቃ ይሄንን ማወቅ አለብህ። ምክንያቱም እንደዛ ማለት እኮ ወንጀለኛነቷን እያረጋገጠችልህ ነው ላንተ ማለት ነው። ስለዚህ ዛሬም ያየነው ይሄን ነው። በቃ በሬ ወለደ ወሬ ነው የምታወራህ ሜሮን። ትክክል አይደለም እውነት አይደለም ምናምን እያለች ነበር። እውነት ሊሆንም ላይሆንም ይችላል። ሜሪንም ሩታንም ማመን አንችልም። ምክንያቱም ሁለቱም አንድ ላይ የሚሰሩ ሰዎች ስለሆኑ እስከዛሬ ድረስ ማለት ነው። ስለዚህ አሁን ላይ ሜሮንና ሩታ ተጣሉም አልተጣሉም ግን ላንተ የሚጠቅምህ ነገር የለም። በቃ ሜሮን ሲያወሩ ሰምቻለሁ ስለዚህ ነገር ስላለች ሄርሜላ ትገኛለች ማለት አይደለም። ስለዚህ ዝም ብለህ አቅጣጫህን ቀይረህ ወደ ሌላ ቦታ ደግሞ ሄርሜላ ልትሆን ትችላለች ብለህ የምታስብበት ቦታ ላይ ብትፈልግ ብታፈላልግ መልካም ነው የሚል ሀሳብ አለኝ እንጂ በሜሮን እየተመራህ ከዛ ደግሞ በሩታም እየተመራህ ሄርሜላ ልታገኛት አትችልም። ምክንያቱም እነሱ ደብቀዋት ከሆነ የምር አሳልፈው ሊሰጡ አይችሉም። የሚፈልጉትን ነገር እስከሚያደርጉ ድረስ ይቆያሉ። ቢያንስ በቃ በራሳቸው ጊዜ ካለቀቋት በስተቀር ሄርሜላን አታገኛትም እነሱ ጋር እያወራህ ማለት ነው። ስለዚህ በወሬ የሚሆን ነገር ስለሌለ የተያዙት ተይዘዋል። እነሱ በሚጠየቁት መልኩ ፖሊስ እዛው ጠይቆ ነገሮችን ሊያጣራ ይችላል። ነገር ግን በራስ በኩል ግን ሜሮንና ሩታን ጠርተህ ሜሮን ስለ ሄርሜላ ስታወሩ ነበር ብላኛለች፣ እውነት ነው ውሸት ነው እያልክ ሩታን እየጠየቅ አይደለም ሄርሜላን ልታገኛት የምትችለው። ስለዚህ ከቻልክ ከነ ሩታ ዙሪያ
ራቅ ብለህ የራስህን ሀሳብ ይዘህ ብትፈልግ የተሻለ ነው የሚል እምነት አለኝ። ምክንያቱም ሁሉም ነግረዋል። የሩታ ወንድም ጋር ራሱ ስታወራ ነበረ ኖቤል ጋር። መጀመሪያ እንደውም እነ ኖቤል ምንድነው ሲያወሩ የነበረው በቃ እኛ የምናውቀው ነገር የለም፣ ስለ ሄርሜላ መጥፋት የምናውቀው ነገር የለም እያሉ ሲነግሩ ነበር። መጨረሻ ላይ እንደውም ኖቤል ራሱ በቃ እንደውም እኔ ጋር ናት ያለችው ምናምን ሲል ሁላ ሰምተናልና እነ ዳኒና ኤፍሬም በፖሊስ እንደተያዙ እያዩ እነ ኖቤል የሚያሹፉበት ምክንያት የለም። እውነት ለመናገር እነ ኖቤል ጋር ሄርሜላ የምትሆንበት ምክንያት የለም። ምክንያቱም ብትሆን ራሱ እነ ዳኒ እና ኤፍሬም እንደተያዙ ሲያዩ ቶሎ ነው የሚለቋት ልጅቷን፣ ቶሎ ማለት ነው። ምክንያቱም እነሱም እንደሚያዙ ስለሚያውቁት እነ ዳኒ አብረው ከነ ኖቤል ጋር እየሰሩ እነ ኤፍሬም አብረው ከነ ኖቤል ጋር እየሰሩ ሄርሜላን አግተዋት ከሆነ እነ ዳኒ እና ኤፍሬም እንደተያዙ እነ ኖቤል ወዲያው ነው የሚለቋት። ምክንያቱም እነዛኞቹ ሊጠቁምብን ይችላሉ ብለው ይፈራሉ ቢያንስ። ስለዚህ አሁንም ቢሆን ኖቤል እኔ ጋር ናት ሄርሜላ ምናምን ስላለህ ይሄንን ነገር ማመን የለብህም። በቃ እነሱ ጋር እንደሌለች ግልጽ ነው። ስለዚህ አቅጣጫህን ቀይረህ በሌላ መንገድ ብትፈልግ ይሻላል እንጂ እነ ሩታ ጋርና በሩታ ዙሪያ ያሉ ሰዎች ጋር በሙሉ ሄርሜላ ብትገኝ ኖሮ ልክ ዳኒና ኤፍሬም እንደተያዙ ይለቋት ነበር። በቃ እነዛኞቹ ይጠቁሙብናል ብለው ስለሚፈሩ ብቻ ይለቋት ነበር። ስለዚህ እነሱ ጋር እንደሌለች በደንብ ይሄ ላንተ ማሳያ ነው የሚል እምነት አለኝ። ለማንኛውም ግን በተለያዩ ሶሻል ሚዲያዎች እንግዲህ ሄርሜላ ደግሞ ለአብርሃም ደብዳቤ ልካለታለች፣ ካለችበት ቦታ የላከችለት መልእክት አለ እየተባለ በደንብ በስፋት እየተወራ ነው። እንግዲህ እስከዛሬ ድረስ እኛ የደረሰን ምንም አይነት ማረጋገጫ ያለው የተረጋገጠ ነገር የለም። መልእክት ላከች የሚባለው ወሬ እውነት ቢሆንና ቢያደርገው እውነት ለመናገር በጣም መልካም ነው። ምክንያቱም ቢያንስ ሄርሜላ በሰላም አለች ወይ ደግሞ ደህና ነች የሚለው ነገር ራሱ አትሊስት አብርሃምን ሊያረጋጋው ይችላል የሚል እምነት አለኝ። ነገር ግን አሁንም ቢሆን አብርሃምም በአብርሃም ዙሪያ ያሉ ሰዎችም የሄርሜላ ወዳጆችም እያደረጉ ያሉት ፍለጋ በቂ ነው ብዬ አላምንም። በቃ የሆነ ጨዋታ ነገርም እየመሰለ መጥቷል። አሁን እውነት ለመናገር በቃ ከሊ ጋር ናት እየተባለ እንደዚህ አይደለም ሰው የሚፈለገው። ምናልባት ለህይወቷ የሚያሰጋት ቦታ ላይም ልትሆን ትችላለች ያለችው። ስለዚህ ጠበቅ አድርጋችሁ ብትፈልጓት መልካም ነው። ለማንኛውም ግን ለዛሬ ያለን መረጃ እንግዲህ ሄርሜላ ደብዳቤ ወይ ደግሞ መልእክት ለአብርሃም ልካለች የተባለው ነገር ያው እስካሁን ድረስ እንግዲህ እስከዚህ ሰዓት ድረስ ምንም የተረጋገጠ ነገር የለውም፣ አላገኘንም። እኛ እንግዲህ ለአብርሃም መረጃ ልካለች የተባለው ነገርም እውነት አይደለም ማለት ነው። ዝም ብሎ የሚናፈስ አይነት ወሬ ነው። ለማንኛውም ግን እና አብርሃም እንግዲህ ሳትዘናጉ ፍለጋችሁን ብትቀጥሉ መልካም ነው የሚል ሀሳብ አለኝ እና እንደዚህ አይነት የተሳሳቱ መረጃዎች ያው የሄርሜላን ፍለጋ ይገታሉ ብዬ አምናለሁ። ምክንያቱም ሰው እንደዚህ አይነት ለአብርሃም መልእክት ልካለች ምናምን ደብዳቤዎችን ጽፋለታለች ምናምን የሚባሉ መረጃዎች በወጡ ቁጥር ሰው በቃ ሄርሜላ እንደተገኘች አይነት ነገር አስቦ ፍለጋውን ሊያቆም ሁላ ይችላል እና እንደዚህ አይነት ነገሮች ያው የተሳሳቱ መረጃዎች እንደሆኑ አውቃችሁ እንግዲህ በአብርሃም ዙሪያ ያላችሁ ሄርሜላን በፍለጋ የምታግዙት ሰዎች በሙሉ እንግዲህ ፍለጋችሁን ጠንከር አድርጋችሁ እንድትቀጥሉ የሚል መልእክት አለኝ ማለት ነው። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።